ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? በባለፈው ትምህርታችን ኮንሶናንት ሳውንድ የሚባሉትን በደንብ አድርጌ በሚገባችሁ አማርኛ አስተምራችኋለሁ። በዛሬው ትምህርታችን ደግሞ ቫውል ሳውንድ የሚባሉትን የምናይ ይሆናል እስከ መጨረሻው ድረስ። እንግዲህ እንደነገርኳችሁ በባለፈው ቪዲዮ ሁለቱንም ያላሳየኋችሁ፣ አንደኛ ያው ሰዓት ትንሽ ቪዲዮ ረዘም ስላለብኝ ነው። ሁለተኛ ደግሞ እናንተ ሲበዛባችሁ የመረዳት አቅማችሁ ይቀንሳል። ከምን አኳያ ነው ያለፈው ወደ ዛሬ አዙዟር ሁላችሁ ይህንን ቪዲዮ እስከ መጨረሻው ተከታተሉት። ቫውል ሳውንድ የሚባሉት ምንድን ናቸው ወይም አናባቢ ድምጾች ምንድን ናቸው የሚሉትን ነው የማሳያችሁ። እንግሊዘኛ ማንበብ መጻፍ የምትፈልጉ ልጆች ይህንን ከተረዳችሁ እንግሊዘኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። እንግዲህ በአሁኑ ሰዓት በ21ኛው ክፍለ ዘመን ማንበብ እና መጻፍ አለመቻል በጣም የነውር ነው ሆኗልና በቃ በዚህ ቪዲዮ ብቻ አይታችሁ በቀላሉ ውጤታማ ትሆናላችሁ። እንዲሁም የበለጠ መረዳት ከፈለጋችሁ እየደወላችሁ ኢሞ፣ ቴሌግራም፣ ዋትስአፕ እናንተን በተመቻችሁ የትኛውም ሶሻል አማራጭ በምታዩት ስልክ ቁጥራችን እየደወላችሁ መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንደነገርኳችሁ በባለፈ ኮንሶናንት ሳውንድ የሚባሉትን ወይም ተነባቢ ድምጾችን አይተናል። ከነዚያ ውስጥ ለማስታወስ ያህል ብ፣ ስ ወይም ክ፣ ጅን ድ፣ ችን ፍ፣ ጅ ወይም ግ፣ ህ እያን እንደምናነብ ነግሬያችኋለሁ። ይችን ደግሞ ጅ፣ ክ፣ ል፣ ም፣ ም፣ ህ ብለን እናነባቸዋለን ብያችኋለሁ። በተጨማሪም ክ፣ ር፣ ስ፣ ት፣ ቭ፣ ው፣ ክስ፣ ይ፣ ዝ ተብለው እንደሚነበቡ በደንብ አድርጌ ነግሬያችኋለሁ። በዛሬ ትምህርታችን የምናያቸው ደግሞ እነዚያ ያየናቸው ወይም እነዚህን ከእነዚህኞች ጋራ ከኤ ኢ አይ ኦ ዩ ጋር አብረው ሲመጡ ምን ተብለው እነዚህ ይነበባሉ? እያችሁ በአንድ ላይ ሲጣፉ ምን ተብለው ይነበባሉ የሚሉትን ነው የምነግራችሁ። እና እኒህ ቫውል ሳውንድ የሚባሉት እንግሊዘኛ ለማንበብ ዋና መሰረቶች እኒህ ናቸው። መጀመሪያ አናባቢ ድምጾች ይባላሉ። እንግሊዘኛ ያለ እነዚህ አይነበብም። እኒህ ናቸው ዋና መሰረቶቹ የሚያናብቡት ማለት ነው። ብቻቸውን እነዚህ ብቻቸውን ምንም ዋጋ የላቸውም። አምስቱ እነዚህ ካሉ ነው እንግሊዘኛን ማንበብ የሚቻለው። እና እንለይተን ለማንበብ በእነዚህ ነው የምንለየው። አሁን እኒህ ምን ይባላሉ? አምስቱ ኤ ኢ አይ ኦ ዩ ምን ይባላሉ? ቫውል ሳውንድ ወይም አናባቢ ድምጾች። እኒህ አናባቢ ድምጾች ደግሞ እንዲሁ ቀጥታ ኤ ኢ አይ ኦ ዩ ተብለው አይነበቡም፣ በጭራሽ አይነበቡም ከአንድ ላይ ሲመጡ። ለምን መሰላችሁ? አናባቢ ናቸው፣ ድምጻቸው ይቀያየራል። እና እኒህ የሚቀያየሩበት መንገድ ሁለት አይነት ድምጻቸው የሚቀያየርበት መንገድ አለ። ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ተብሎ በሁለት ይከፈላል። ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ። እነዚህኞች ያሳየዋችሁ እነዚህ ላይ ሎንግ ቫውል ሳውንድ እንለዋለን። እኒህን ደግሞ ሾርት ቫውል ሳውንድ ብለን እናነባቸዋለን። አሁን እዩ፣ ይችን ኤን እንደ ስሟ ኤ ብለን ካነበብናት ሎንግ ቫውል ሳውንድ ትባላለች። ስትመጣ ከአናባቢዎች ጋር ሆና ይቅርታ ተነባቢዎች ጋር ሆና እንደ አናባቢ ሆና እንደ ኤ ተነበበች ኤ ተብላ የምትነበብ ከሆነ ሎንግ ቫውል ሳውንድ ትባላለች። ይችንንም ኢ ብለን የምናነባት ከሆነ ሎንግ ቫውል ሳውንድ ትሆናለች።
ይችንንም አይ ብለን እንደ ስሟ የምናነባት ከሆነ ሎንግ ቫውል ሳውንድ ትባላለች። ይችንም ኦ ብለን የምናነባት ከሆነ ሎንግ ቫውል ሳውንድ ትባላለች። በተመሳሳይ ዩን ዩ ወይም ዩ ብለን የምናነባት ከሆነ ይችም ሎንግ ቫውል ሳውንድ ትሆናለች። ያችሁ ስለዚህ ሎንግ ቫውል ሳውንድ ምን ማለት ነው? በራሳቸው እንዳለ ባላቸው ስም የሚጠራ ከሆነ ኤን ኤ፣ ችን ኢ፣ አይ፣ ኦ፣ ዩ ወይም ኡ በሁለት መንገድ ነው የምትነበብና ዩ ወይም ኡ በእነዚህ መንገድ የሚነበቡ ከሆነ ሎንግ ቫውል ሳውንድ እንላቸዋለን። እነኞች ደግሞ አሁን ሾርት ቫውል ሳውንዶችን ደግሞ እንያቸው። ድምጣቸው ይቀየራል ሾርት ሲሆን። መቼ ነው ሎንግ መቼ ነው ሾርት የሚሆን የሚለውን በቀጣይ ቪዲዮ አሳያችኋለሁ። ችግር የለውም ብቻ እናንተ አሁን ተረዱልኝ እንጂ ሀነ ምሳሌው ሎንግ ሲሆን እንዲህ ነው ሾርት ሲሆን እንዲህ ነው ብዬ በደንብ አርዬ ምሳሌ ስለማሳያችሁ አሰብ አይግባችሁ። ብቻ እናንተ አሁን ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ የሚባለውን በደንብ ዲቴል ለይታችሁ ማወቅ አለባችሁ። አሁን ኤን ኤ ብለን አናነባትም። በሾርት ቫውል ሳውንድ ጊዜ ኤን ማን ብለን እናነባታለን? አ ብለን እናነባታለን። አ እያችኋት አ የአማርኛ አ። ኤን አ ብለን የምናነባት ከሆነ ሾርት ቫውል ሳውንድ ይባላል። ኢን ደግሞ ኤ ብለን የምናነባት ከሆነ እያችሁ ይችናል ኤ አይደለ ግን ይችናል ኢን ኤ ብለን እናነባታለን። እንዲህ ብለን በምናነብበት ጊዜ ሾርት ቫውል ሳውንድ እንለዋለን። አሁን አይን ደግሞ ኢ ብለን በምናነብበት ጊዜ ሾርት ቫውል ሳውንድ ይባላል። አሁን እያችሁ ስማቸው ይቀየራል። የሆነ ሌላ ስም ይሰጣቸዋል። ኤን አ ብለን አነበብናት፣ ኢን ኤ ብለን አነበብናት፣ አይን ኢ ብለን አነበብናት። በዚህን ጊዜ ሾርት ቫውል ሳውንድ ይባላሉ። ኦን ኦ ብለን እናነባታለን። ኦ ብለን በሎንግ ቫውል ሳውንድ ጊዜም ኦ ብለን ያነበብን፣ በሾርት ጊዜም ኦ። ኦ አትቀያየርም፣ ተመሳሳይ ናት። የሚቀየሩ ሌሎች ናቸው። ይሁን ደግሞ አ ብለን እናነባታለን። ያቺው አረ ስንል አሁን በአማርኛ ምትላለች ጉሮሯችን ላይ ብለን ካነበብን ሾርት አ ኤ ኢ ኦ ብለን ካነበብን ሾርት ቫውል ሳውንድ ይባላል ማለት ነው። ሎንግ ቫውል ሳውንድ ደግሞ ኤ ኢ አይ ኦ ዩ ወይም ኡ ብለን ካነበብን ሎንግ ቫውል ሳውንድ ይባላል። አሁን ይህን በደንብ ለይታችሁ መያዝ አለባችሁ። ቀጣይ ቪዲዮዎችን ሰራላችኋለሁ። ምሳሌያቸውን በእነዚህ ምሳሌ ሰራለሁ፣ በሎንግ በሾርትም ምሳሌ ሰራለሁ። እናንተ ብቻ ቪዲዮውን ላይክ፣ ሰብስክራይብ አድርጉ ሌሎች መለቃቸው ቪዲዮዎች እንዲደርሷችሁ። እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን በየትኛውም ሰዓት ደውላችሁ መማር ትችላላችሁ። እናንተም በተመቻችሁ በየትኛውም ሰዓት እያስተማርን እንገኛለን። ቀንም ማታም እናስተምራለን። አሁን እናንተ ሁለቱንም ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ የሚባሉትን በደንብ መለየት። ይሄ መቼ ነው ያልኋችሁ ቫውል ሳውንድ ወይም አናባቢዎች በሁለት እንደሚከፈሉ ነግሬ ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ እንደሚባሉ ነግሬያችኋለሁ። ከዚህ በፊት የተማርናቸው ደግሞ አናባቢዎች ተነባቢዎች ደግሞ ኮንሶናንት ሳውንድ የሚባሉትን በደንብ ነግሬያችኋለሁ። ቀጣይ ምሳሌዎችን ይዤላችሁ ይመጣ ይሆናል። ለዛሬ የነበረን ትምህርት በዚህ እንጨርሳለን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ጊዜ